የትኛውም ቤተክርስቲያን ላይ ጸበል ቦታ አይከበርም። የትኛውም ቤተክርስቲያን ጸበል ቦታ ላይ ምንም አይነት ቦታ አይሰጠውም። ለፈውስ ራሱ ቦታ የላትም ቤተክርስቲያን። በብዙ ነገር እሺ ተይዟል። አንደኛ የቤተሰብም ይኖራል ከኋላ የመጣ እናቱ ባታመልክ ሲያመልኩ ባያይ ይመጣል። ግዴታ ቡና ተፈልቶ አይደለም እየተጓራ የሚጠየቀው። ዛር ሁለት አይነት ነው። አንደኛው ዛር በማህፀን ለማህፀን እየተሻገረ በዘር እያለፈ ገንዘብ ማባከን በበሽታ በጤና በጸባይ በምናምን በብዙ ነገር ያበላሻል ውስጥ እያደፈጠ። ሁለተኛ ነገር ደግሞ በፊት ለፊት የሚመለክ ደግሞ አለ፣ የሚካደብለት ዛር አለ። ስለዚህ በየትኛው መንገድ እንደሆነ ራሳቸው ይመርምሩ። ሁለተኛ ነገር ደግሞ በዚህ ፈጣን ስራው በሚያገለግለው አገልግሎት በሚሄድበት ምቀኛ ጠላት ሊኖርበት ይችላል። ያ እሱ ላይ ሲቀመጥ ክፉ ሐሳብ ሊያሳስበው ይችላል። ሌላው ደግሞ መቼም ከቤተክርስቲያን ጋር በሆነ አጋጣሚ ይነካካል። ይሄንን ደጋግሜ ተናግሬያለሁ። ቤተክርስቲያን እርዳታ ገንዘብ እንዲሰበሰብ በተለያየ አይነት መንገድ የዩቲዩበሮች ቲክቶከሮችና ማህበራዊ ሚዲያ ላይ የሚሰሩ የተለያዩ ተጽዕኖ ፈጣሪዎች ይፈለጋሉ በቤተክርስቲያን። ለምን? ገንዘብ እንዲያሰባስቡ ብዙ ሚሊዮን ብር ያሰባስባሉ ተብሎ ስለሚጠበቅ። ይሄንን ስለሚያውቁ አንዳንዶቹ ደብተራዎች ምን ያደርጋሉ? በመተት ይዟቸዋል እነዚህን ሰዎች እሺ እንዲሉ ፕሮግራም አዘጋጅተው በራሳቸው ወጪ ፕሮግራም አዘጋጅተው። ይሄን ባለፈው 2 ወር በደንብ አድርጌ ነው ከነፎቷቸው ያሳየኋችሁ። ደውላልኛለች ሁሉ አንዷ ታቋታላችሁ። ስንት ጉድ የገጠማት እኔ ስሟ መጥቀስ አልፈልግም። ከሷ ውጭ ደግሞ አንዲት ልጅ እንደዚህ ፎቶዋን አሳይቻለሁ፣ እንዴት መከራዋን እንዳሳየኋት። ነይ እባክሽን ቲክቶክሽ ላይ በጣም ብዙ ተከታያለሽ 100,000 200,000 እና ፕሮግራም እንደዚህ እንፈልጋለን እባካችሁ ብለው ይጠሯቸዋል። አርቲስቱንም ምኑንም ይጠሩታል። እግዚአብሔርን ነው የምላችሁ፣ ቤተክርስቲያኑ በቂ ገንዘብ አለው እኮ። አሁን ቅርብ ጊዜ ራሱ 50 ነው 60 ሚሊዮን ብር ምናምን ተሰበሰበ ተባለ። በቂ ገንዘብ እያለው ለምንድን ነው ገንዘብ የሚሰበሰበው ተብለው ውስጥ ይከራከራሉ። ከላይ ግን ይሄን ያክል ብር ገባ ምናምን ይላሉ። ለምን? ብሩ የሚፈለገው ለሌላ ጉዳይ ስለሆነ ነው። ውስጥ እናንተ ስለማታውቁት ነው አሰራሩ። በጣም ከባድ ነው። እኔ በየቀኑ ስለምቀጠቅጥ ስለምሰግድ እያንዳንዱ ስለምል አጅሮ ሲላክብኝ በደንብ ነው የማውቀው። እና ልጅቷ ምን አለች? ኧረ መምህር ስሰግድ ስጸልይ እኮ ገሌ ነኝ እያለ ጮህብኝ። ማን ነው እሱ? መርጌታ ገሌ ደብተራ ገሌ ነኝ ይለኛል ላይ ሆኖ። ማን ነው ሂሳብ ጊዜ ገንዘብ አሰባስቢ ብሎ የጠራኝ? አስተዳዳሪው ነው። ምን አድርጊ ነው የሚለው? እኔ እንጃ አላውቅም። ነይ ብያት ቢሮ ስቀጠቅጠው የምሬን እኮ ነው። እኔ ገሌ ነኝ፣ አንተ ማን ስለሆንክ ነው የምታዋርደኝ? እናንተ እጅ ገባች፣ እናንተ ጋር መጣች ወይ እኔ ልጓረድ ነው ይላል። እንዴት ነው አልገባኝም። ምንድን ነው ፈልግ የመጣው እሷ ጋር ስለው ዩቲዩብ ላይ በጣም ብዙ ተከታይ ስላላት ሁሉም እንደሚያደርገው ነው ያደረኩት፣ እኔ ብቻ አላደረኩም ማለት። ለካ ጉዞ እየተባለ የሁሉ ህዝብ የሚጎርፈው ምን የሚለው በአንዲት ቲክቶከር ወይም በአንድ ዩቲዩበር ነው። ይህ ሁሉ በቃ ይሄዳል ይጎርፋል። እና ህዝቡም ደግሞ ይሄዳል፣ ይሰጣል፣ ገንዘብ ይመጣል። በልጅቷ ላይ ይሰራና ድግምቱ ከዛ በጣም ብዙ ገቢ ነው የሚገባው። ይሄን ተናገራልና እንዲህ የሚያረጉ የሽሚያ በአሁኑ ሰዓት ኮምፒቲሽን ሆኗል። አርቲስቱ ሌሊት ናይት ክለብ ሲጨፍር ይደር አይመለከታቸውም። ዘፋኙም ይሁን ድራማ ሰሪው ወይም ደግሞ ቲክቶከሯ ዩቲዩበሯ ህይወቷ ምንድነው አይመለከታቸውም። ነጠላ ብቻ አስለብሶ የአዳር ፕሮግራም ይዘጋጃል። እሺ ሄሎ ማልበል ስንት ታስገቢያለሽ ምናምን በቃ ጸጉሩ እንደተጨባረረ ቤተክርስቲያን ይወክላታል። ሁሉ ነገሩ ቤተክርስቲያን ወክሎ እዛው ጋር ይቀመጣል። አርቲስት ስለሆነ ህዝቡ ይሰጣል። ለምን? ለቄስ ለምን አይሰጥም? ቄሶቹ ተሰብስበው አዳር ፕሮግራም ቢያዘጋጁ ማን ይሰጣቸዋል? ማንም። ለምን? በአባቶች ላይ እምነት ጠፋ፣ የሚሰጣቸው ጠፋ። አስራት አምጡ አይሰጥም። እሺ እርዳታ ስጡ አይሰጥም። ለማን? ለቄስ አይሰጥም። ለማን ነው የሚሰጠው ማለት ነው? ለፌመስ ሰው። ስለዚህ ፌመስ ነው ተፈላጊው ማለት ነው። ይኸው እሱም ፌመስ ስለሆነ ወደሱ እየተሄደ ነው። እንደዚህ ቤተክርስቲያን ዩቲዩብ ላይ ወይም የቤተክርስቲያን የማህበረ ቅዱሳን ይሁን የኢኦቲሲ የኦርቶዶክስ ቻናል ላይ እነዚህ ሰዎች መልስ ቢመልሱ የሚያይላቸው ሰው አለ? የለም። ብዙ ፎሎወር የለማ። እስቲ እንደ አንዲት ቤተክርስቲያን ቢሆን ኖሮ እንደ ኦርቶዶክሳዊ እንግዲህ 70 ሚሊዮን ነው ኦርቶዶክስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዩቲዩብ ቻናል ስንት መሆን ነበረበት ሰብስክራይቡ? ለምንድን ነው ህዝቡ የሸፈተው? ለምን ወደ ዩቲዩብ ወደ ጨዋታ ወደ ሳቅ ስላቅ ሄደው? አባቶች ጳጳሳት ራሳቸው እንኳን እሸቱ መለሰ ጋር መተው ነው የሚያሸረግዱት።
ለምን የቤተ ክርስቲያን ዩቲዩብ ለምንድን ነው ከ10 ሚሊዮን ሰብስክራይብ በላይ ያልሆነው? ቢያንስ እንኳን እሺ፣ በግዳጅ ለምን እስቲ ባካችሁ ፎሎ አድርጉ ብሎ አባቶች ወጥተው ፎሎ እንዲደረግ ሰብስክራይብ እንዲደረግ ምናምን ለምን ይሄ ነገር ተደርጎ ህዝቡ እንዲዘመትበት ለምን አልተደረገም? አያችሁ፣ አባቶች ላይ እምነት የለም። ለምን? እግዚአብሔር ጸጋውን ስላነሳ መደመጥን ስላልሰጠ። ይሄ ትንቢቱ ተፈጸመ ማለት ነው። የአባቶችን ልብ ለልጆች እሰጣለሁ፣ የልጆችን ለአባቶች እሰጣለሁ ነው ያለው። ማነው እየተከበረ ያለው በአሁኑ ሰዓት? ወጠጤው፣ ውርጋጡ፣ ዝም ብሎ በየቦታው ያለው ነው ማለት ነው እየተከበረ ያለው። ትንቢት ነው፣ ተፈጽሟላ። የመጥምቁ ዮሐንስ አባት ዘካርያስ የተናገረው ነው። እንደገናም በትንቢተ ዘካርያስ ላይ ኢሳይያስም ተናግሮታል። የአባቶችን ልብ ወደ ልጆች። በጣም በጣም የሚገርመው ትልቁ ነገር በአሁኑ ሰዓት ምዕመን ነቅቷል። በዩቲዩብ ራሱ እንኳን የፈለገ ካሜራው ጥራት ቢኖረው የሚገርም ፕሮዳክሽን የፈለገ አይነት ኤዲቲንግ አሪፍ ኤዲቲንግ እንኳን ቢሆን እንትኑን ያየዋል፣ አቅሙን ያየዋል። ከዛ ብሎ ፓስ ያደርገዋል። ህዝቡ በደንብ መዳኘት ይችላል። ድሮ የሚመስላቸው አባቶች ህዝቡ የቤተ ክርስቲያንን ትምህርት ስላልተማረ የእውነቴን ነው የምላችሁ እንደማያውቅ፣ ምዕመኑም ደግሞ የቤተ ክርስቲያንን ትምህርት ስላልተማረ እንደማያውቅ ነው ራሱ የሚቆጥረው የነበረው። ግን እንደዛ አልነበረም። አሁን ህዝቡ በልጧል። አሁን ህዝቡ የማያውቀው የመጽሐፍ ቅዱስ ጥቅስ እንጂ ኑሮን በደንብ አድርጎ ያውቀዋል። እንዴት ኑሮን ማስኬድ እንዳለበት። ለምን አባቶች ተገልብጠው መጥተው ወደ ህዝቡ መጥተዋል፣ ወረዱ። እየጠፋ ያለውን መናፍቁን መመለስ አልቻሉም። የተከፈቱትን የናይት ክለብ ብዛቶችን ማዘጋት አልቻሉም። የጠፋውን ህዝብ መመለስ አልቻሉም። እሺ የሚፈውሱ አባቶች ችግር አለባቸው እንበል። እየታመመ የመጣው ህዝብስ? መተት እየተደረገበት ያለው ህዝብስ? ያ ሁሉ እየተጨፈጨፈ ያለው ያ ሁሉ መከራውን እየበላ ያለው ህዝብስ? እሺ ይህን በቤተ ክርስቲያን ውስጥ በቄስ ሰበብ በጠመጠመ ሰበብ አፍልሆና ብሾ አፄ ፋሪሱን እየተዋረሰ ያለው በአብነት ትምህርት ቤት ውስጥስ? እንደገናም ደግሞ ስርማሽ ቅጠል በጣሹስ እንዴት ይታያል? ይህንንስ እንዴት ታዩታላችሁ? ሊቃውንት፣ በየትኛው ነገር ሊቃውንት እንደሆናችሁ እስቲ ግለጹልን እባካችሁ። እኔ አልፈራም። ለወንጌል ሃይማኖት ነው ያወጣሁት። ለምንም ነገር አልፈራም። ብትልኩትም ይዘዋለሁ፣ እሸኘዋለሁ። አያያዙን ተምሬያለሁ፣ አሸኛኝቱም ተምሬያለሁ። እወድቃለሁ፣ ከዛ እነሳለሁ። በስግደት እወድቃለሁ፣ በክብር እነሳለሁ። በርህን ዝጋ፣ ወደ እልፍኝ ግባ፣ በድብቅ የጠየቅከው አምላክ በግልጽ ይሰጥሃል የሚለው። እንታመማለን፣ እንድናለን፣ እንፈወሳለን። ደግሞ እንደኛ እድለኛ አለ እንዴ እናንተ? ከነ ኃጢአታችን የወደደን አምላክ በጣም የሚገርም ነው። ስለዚህ ሊቃውንት ተብለው ቀርበዋል። ያዩት ምንድነው? ቪዲዮ ብቻ ነው ያዩት፣ ምስል ብቻ፣ ድምፅ አላዩም። አይታችኋል? ድምፅ አላዩም። ያው ይሁት ድምፅ አላዩም። ተመልከቱ። አጋንንት ሲወድቅ መዝሙርን የከፈተው ክላሲካሉ ኮፒራይት እንዳይጠይቀኝ ነው። እና መምህር ግርማ በመቁጠሪያ አጋንንት የት እንደሚቀመጥ የሚያሳዩበት ነው። የሚናገሩት ነገር ቢያመጣው ምን ችግር አለው? ኮፒራይት በፍጹም አይደለም፣ ኮፒራይት አይደለም። ስለዚህ አሁን መልስ ሊመልሱ ነው። እኚህ ጠያቂ ናቸው። ፊት ለፊት የምታዩቸው ጠያቂ መስለው ነው። ራሱ ለምን አይጠይቅም? እሸቱ ራሱን ነፃ እያወጣ ነው። የለበትም እዚህ ውስጥ። ነገ ከነገ ወዲያ እንኳን የጠየቁትም ቄስ ናቸው፣ የመለሱትም ቄሶች ናቸው ሊል እኮ ነው። ያስጠየቀው በቄስ ነው፣ የሚያስመልሰውም በቄስ ነው። ቄስ ሁሉ ግን የጠመጠመው ሁሉ ግን ቄስ አይደለም፣ የጠመጠመው ሁሉ ሊቃውንት አይደለም የሚባለው እዚህ ቪዲዮ ላይ ነው በደንብ የሚታየው። በጣም የሚገርመው ነገር ዝግጁ ናቸው? አሁን እንጀምር። 1140 ሰው ይታየኛል። 876 ሰው ነው ላይክ ያደረገው። ስለዚህ ቢያንስ ወደ 300 ምናምን ሰው ላይክ አላደረገም ማለት ነው። በጣም የታዘብኳችሁ። ተሰስታላችሁ እንዴ ደግሞ ለማንኳኳት? ሳታንኳኩ ዝም ብሎ መግባት ይቻላል ወይስ ጠላቶቻችን ናችሁ የተቀራችሁት 300 ምናምን? ላይክ ማድረግ አትፈልጉም? ተደብቆ አድፍጦ አድማጭ ናችሁ
ይሁን ችግር የለውም። እሺ በቴሌቪዥን የምታዳምጡም ልትሆኑ ትችላላችሁ። አስተምሮ ጋር ይሄዳሉ። ይህ ነገር ሲጀመር በቤተ ክርስቲያን ራሱን የቻለ የፈውስ ምድብ የለም። አሁን እንግዲህ ቀንጨብጨብ ነው መጀመሪያ። ፈውስ አገልጋይ የሚባል የለም ማለት የኔታ በቤተ ክርስቲያን የሚያገለግል ከሆነ ለክህነቱ ነው የተሰጠው። ስለዚህ ማንኛውም በቤተ ክርስቲያን የሚያገለግል ስልጣነ ክህነት ካለው ማጥመቅ ይችላል። አጋንንትን ስም በመጠየቅ የት እንደነበሩና ምን እንደሰሩ ማናዘዝ በሰፊው ይታያል። የት ነበር፣ የት ዋልክ፣ የት አደርክ፣ ማነው ስምህ፣ ማነው ወገንህ፣ ለምን አስፈለገ? ከሰይጣን ጋር ምን ህብረት አላቸው? ሲጀመር አጥማቂ ሲያጠምቅ ጸሎት እየጸለየ ነው እንጂ እያስከባጠረ ነው እንዴ? የሱን ፍላጎት እኮ አሁን እየተናገረ ያለው አጥማቂው እንጂ ሰይጣኑ ከራሱ ፈልጎ ተቃጥሎ መንፈስ እግዚአብሔር ሲያቃጥለው እሺ ቪዲዮ በጣም ሩጫ አለው ይሮጣልና ወደኋላ እየመለስኩኝ ንግግራቸው በደንብ እያጣራ ነው ምን መልሰው። እሺ እንደገና አቀማመጣቸውን ተመልከቱ። በዚህ በኩል ሁለቱ ቄሶች አሉ ካባ የለበሱና እንትን ያሉ፣ በዚህ በኩል ደግሞ እሸቱ ዝቅ ያለ ወንበር ላይ ተቀምጧል። እኛ ካህን አሉ። እንግዲህ የወንበር ልዩነት ያደረገው ምንድነው? በገድል በስንክሳር ላይ የሚሰማውን ነገር ለመፈጸም ብሎ ነው። እሱ ከአባቶች ስር ዝቅ ብዬ ከነሱ እኩልማ መቀመጥ እንዴት ይችላሉ? ማለት ትህትና ሊሆን ይችላል፣ የካሜራ ትህትናና በውስጥ በኩል ደግሞ ያለ ሌላ ንቀት ይለያያል። ናርሲሲስትነት፣ ኢጎ፣ ቲቢት እንደገና እኛ ምን መልሰውን ትምህርት ለማዳመጥ አለመፈለግ በራሱ አንድ ቲቢት ነው፣ ትህትና አለመኖር ነው። እኛ በዚህ ልክ ስናከብረው እሱ በዚህ ልክ ወርዶ በወንበር ብቻ ዝቅ ብሎ በጭንቅላት ግን ከሰዎች በላይ ከፍ ለማለት ከሞከረ ስስታም ነው ማለት ነው። የድነት ስስታም ነው ማለት ነው። የድነት ስስታም ነው። ስለዚህ እሸቱ መለሰን በዚህ ልክ ነው እየተናገርኩት የምንቀጥለው ቆል አይደለም። ስለዚህ ሀብተ ፈውስ ብሎ ክህነት ለብቻ የሚሰጥ ነገር የለም። በቤተ ክርስቲያን አንድ ሰው ካለው የፈውስ ምድብ የለም። አሁን ከንግግራቸው ቶሎ ቶሎ ስለሚን ኤዲቲንጉን በጣም ስላፈጠነው እንዳና አይምሮአችን ላይ ለማስቀመጥ ነው የሚያደርጉት። የብሬኖች ለማድረግ ወይም ማይንድ ኮንትሮል ለማድረግ ነው ቪዲዮ ኤዲት የተደረገው። ጣል 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 አድርገውት ነው የሚሄዱት። በጣም መብራራት የሚገባው ነገር እንደሆነ ግን ያው ስቆይበት ነው የምታዩት። በጣም መብራራት የሚገባው ነገር እንደሆነ ያወሩት ምንድነው? እንዴት ነው ጉሽ ጠላ ስትጠጡ እንዴት ነው ሳብ ታደርጉ? ሳብ እንደምታደርጉት እንደዛ ነው ያደረጉት እነሱ። ቶሎ ይተፋሉ፣ ቶሎ ይስባሉ፣ የሚያሰክረውን ያስገባሉ፣ ከዛ ደግሞ የሚተፋውን ይተፋሉ። ፍጥነት አለው፣ ፋታ አይሰጡም ማለት ነው። ስለዚህ እኔ ደግሞ እጄ ላይ ነው ያለው። እነሱ አጠገብ በሆን ፋታ አይሰጡኝም ብዬ አስባለሁና ቪዲዮ በጣም ትልቅ ጥቅም ያለው እዚህ ጋር ነው። በፈለኩት ሰዓት ፖዝ አድርጌ አስቆማቸዋለሁ። እያንዳንዱ ነገር እመልሳለሁ። ለምን በቃኝ ብለው እነሱ ጨርሰናል ብሎ የወጡት። ስለዚህ ጨርሰናል ብሎ የወጡትን ቪዲዮ ደግሞ እኛ እንናገርበታለን ማለት ነው። ከቤተ ክርስቲያን አስተምሮ ጋር ይሄዳሉ። ይህ ነገር ሲጀመር በቤተ ክርስቲያን ራሱን የቻለ የፈውስ ምድብ የለም። ሲጀመር በቤተ ክርስቲያን ራሱን የቻለ የፈውስ ምድብ የለም ነው ያሉት። ጸበል ቦታ ምን ማለት ነው? የጸበል ቦታ የፈውስ ምድብ አይደለም። መጠመቂያ ቦታ አጋንንት እዛ ይጮሃል። ጸበል ቦታ ላይ የጸሎት ቦታ አለ። እርግጠኛ ነኝ የጸበል ቦታ ላይ ቅዳሴ አይቀደስም አይደለ? ጸበል ቦታ ላይ ሌሊት ምናልባት የሚጠመቁ ሰዎች እስኪጠመቁ ድረስ ወንጌል ትምህርት ታምር ሊነበብ ይችላል። እሱም እንደ ጸበል ቦታው ጥንካሬ ነው። እንደ አንዳንድ ጸበል ቦታዎች ጥንካሬ ነው። እሱም ግዳጅ ነው። የሚከፈለው ደግሞ ካህን ከሌለ ቅጥረኞች ዲያቆንና ካህን ተመድቦ ካልሆነ በስተቀር በፈቃደኝነት መጥቶ የሚያስተምርም የለም። ስለዚህ ጸበል ቦታ ማለት ቤተክርስቲያናችን ለፈውስ የመደበችው ቦታ ነው። ታዲያ እነዚህ አባቶች ለምንድን ነው በዚህ ልክ የሚፈውሱ ሲባል ጸበል ቦታው ላይ ብዙ ነገሮች እየተከናወኑ ስለሆነ፣ አንደኛ እስቲ እንደ ምሳሌ አድርጌ ላምጣላችሁ። አሁን በየካ ቅዱስ ሚካኤል ቤተክርስቲያን የጸበል ቦታ ላይ ካጠገቡ ሆስፒታል እየተገነባ ነው። እንደኔ ያሳፍራል ብዬ ነው የማስበው። ለምን ብትሉ ቤተክርስቲያን የፈውስ መድረክ ናት። ራሷ ቤተክርስቲያን ቅዳሴውም ራሷ ቤተክርስቲያን ግንቧ ሁሉ ነገሯ ፈውስ ነች አይደል እንዴ? ሁለተኛ ነገር ደግሞ የነጮችን መርፌና ኪኒን ለማስዋጥና መርፌ ለመውጋት ወይም የነሱን አሰስገሰስ ወደ ስጋችን ለማስገባት በዚህ ልክ ትልቅ ህንፃ ገንብቶ ገንዘብ አምጡ ማለት በጣም ውርደት ነው። እንዴት ብትሉ ጸበል ቦታው ተበድሏል።
የሚጠመቁ ሰዎች በቂ የሆነ የፈውስ አገልግሎት እያገኙ አይደለም። አንደኛ የሚያጠምቁት አባቶች ችግር አለባቸው። የካ ሚካኤል ብቻ አይደለም፣ እንደ ምሳሌ ነው ያመጣሁት የካ ሚካኤልን። ሁሉም ጸበል ቦታ ላይ ችግር አለ። ጸበል ቦታ በስርዓቱ አልተያዘም። ህዝብ ቁጭ ብሎ እንዴት መፈወስ እንዳለበት፣ ሱባኤ እንዴት መግባት እንዳለበት፣ እንዴት መስተዳደር፣ የጸበል ቦታ በጣም ትልቅ ጉድለት አለበት። ግን ዝም ብሎ ገንዘብ መሰብሰብ ብቻ የጸበል የሚጠጣ ውሃ የሚጠጣበትን ይሄ ጸበሉ የተቀደሰ ውሃ የሚጠጣበትን ብቻ ኩባያ ማዘጋጀት፣ በስርዓቱ ኩባያውን የሚያጠብ የለ፣ በስርዓቱ እዛ ቦታ የሚያስተናብር የለ። እንደው ዝም ብሎ ከድሮ ጀምሮ የመጣ ልማድ ነው እየቀረ ያለው። እሱም ሳያከብሩት ሰው መጥቶ ጸበል ቦታ ለምን ይጮሃል? አጋንንትን እንዴት ማላቀቅ አለበትን? መስገጃ ቦታ፣ ሱባኤ መያዣ ቦታ። አጋንንትን ለማላቀቅ ግዴታ ጸበል ብቻ አይደለም የሚያስፈልገው፣ ጸሎትም እንደገና ሱባኤም። ምክንያቱም ማቴዎስ ወንጌል ላይ ማርቆስ ወንጌል 9:26 ላይ ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም ስላለ እዛ ቦታ ሱባኤ መያዝ የሚችሉበትን እንደማዘጋጀት በጸበል ቦታ ላይ አንዳንድ አሁን የካ ሚካኤል መናፈሻ ነው የተሰራው። አትክልት ተተከለ፣ ዝም ብሎ ግሪን ኤሪያ ምናምን አደረጉት። ስንት ጸበልተኛ ሱባኤ የሚይዝበትን መሬት ከፋፍለው 1 ሜትር በ2 ሜትር 1 ሜትር በ2 ሜትር ልክ እንደ እንጦጦ ማርያም አካባቢ እንደተሰራው ህንፃ ማለት ነው። ሱባኤ መያዣ ባለሀብቶች ሱባኤ መያዣ ተሰራ አይደለ? ባለሀብት ብቻ መጥቶ ሱባኤ የሚይዝበት ህንፃ ተሰርቷል እኮ እንጦጦ ማርያም። እና ልክ እንደዛ ቢያንስ የሆነ ነገር እንኳን ቢዘጋጅ ግቢ ውስጥ ጸበል ቦታ ላይ ማለት ነው ፎቅ ተሰርቶ ታች ይጠመቅ፣ ላይ ግን ሁሉም እያንዳንዱ ክፍል ላይ ስዕል ተደርጎ 1 ሜትር በ2 ሜትር ከአምላኩ ጋር የሚያወራበት አጋንንቱን በስግደት በጾም ጸሎት እየቀጠቀጠ ከዛ መጥቶ ደግሞ ጸበል የሚጠመቅበት ሁኔታ ቢዘጋጅ እነዚህ የሚያጠምቁ አባቶችም እኮ ደብተራ ከሆኑ ይጋለጣሉ። ለምን? ሰው እየሰገደ ነው። እየሰገደ ስለሚጠመቅ ማን የላከ ሲባል ራሱ ነው የላከኝ ይላል። ችግር ካለበት እኔ ብዙ ቦታ አጋጥሞኛል። እዛው እያጠመቁ መንፈሱ ሲጮህ ይሰሙና ከዛ ልጄ አንቺ ጋር ያለው ከባድ ነው፣ ቆይ እቤት እኔ መጥቼ ያጠምቅሻለሁ፣ አሁን ስልክ እንለዋወጥ ብለው እዛው የሚያጠምቁ አባቶች ስልክ ይቀበላሉ። ከዛስ ደብተራ ነው ያትምለታል። ወይ ደግሞ ሌላ ችግር ይኖራል፣ የገንዘብም የዝሙትም ችግር ይኖራል። በጣም ብዙ ቦታ የምሰማው ማየው በቪዲዮ ማስረጃ ያስኩትን ነው የምነግራችሁ እንግዲህ። እና ጸበል ቦታን በስርዓቱ ባለመንከባከባቸው ምክንያት አሁን የሚድኑ የሚጠመቁ ሰዎችን በእግዚአብሔር ኃይል በጸበሉ እንደማዳን ኑ መርፌ እንውጋችሁ፣ ሊጠመቅ የመጣውን ሰው እዛ እንዲገባ ሊያደርጉ ልክ እንደ ምግባረ ሰናይ ማለት ምግባረ ሰናይ ሲግናል ጋር ያለው ካህናት እየመጡ ያጠናሉ። ምን ይላሉ? ያልጋ ይከፈላል፣ የመርፌ ይከፈላል፣ የምን ይከፈላል። ሰው እየመጣ ጉልኮስ እየተሰካበት ምናምን እየታከመ ይመለሳል። እንደ ማንኛውም ሆስፒታል ነው። መጸለያ ቦታ ተዘጋጅቷል። ጸበል ቦታ ሲባል የትኛውም ቤተክርስቲያን ላይ ጸበል ቦታ አይከበሩም። የትኛውም ቤተክርስቲያን ጸበል ቦታ ላይ ምንም አይነት ቦታ አይሰጠውም። ለፈውስ ራሱ ቦታ የላትም ቤተክርስቲያን።